ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ትግራይ ተናውጣለች፣ ነዋሪዎቿ ተሸብረዋል። በክልሉ የተፈጠረው አስደንጋጭ ሁኔታን የተመለከተ ሰበር መረጃ ደርሶናል፣ በዝርዝር እናቀርበዋለን። ኢትዮጵያ በናይል ወንዝ አዳዲስ ግድቦችን እንድትገነባ ግብጽ አትፈቅድም ሲሉ የሀገሪቱ የውሃና መስኖ ሚኒስቴሩ ሀኒስ አዊላም ተናገሩ። ዝርዝሩ በቆይታችን ይቀርባል። ፖሊስ ሁለት የኢሃፓ አባላትንና የፓርቲውን ጠበቃም የሽብር ጥቃት ለመፈጸም ተንቀሳቅሷል በሚል ወነጀለም። የህንድ ሁለተኛ ትልቁ አየር መንገድ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን ዋና ስራ አስፈጻሚ አድርጎ መሾሙን አስታውቋል። ሰፋ ያለ ዘገባ አዘጋጅተንበታል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ወደ ዝርዝር ዘገባዎች እናልፋለን። ኢትዮጵያ በናይል ወንዝ አዳዲስ ግድቦችን እንድትገነባ ግብጽ አትፈቅድም ሲሉ የሀገሪቱ የውሃና መስኖ ሚኒስቴሩ ሀኒስ አዊላም ተናገሩ። ሀኒስ አዊላም አስተያየታቸውን የሰጡት አዲስ አበባ በጉዳዩ ላይ ይፋዊ አስተያየት ባትሰጥም ኢትዮጵያ ከህዳሴው ግድብ ጎን ለጎን በናይል ወንዝ 3 ግድቦችን ለመገንባት አቅዳለች የሚሉ ዘገባዎች በወጡ ከ2 ሳምንታት በኋላ ነው። የሀገሪቱ የውስጥ መገናኛ ብዙሃን እንደዘገቡት ሚኒስትሩ በካይሮ በሰጡት ጋዜጣዊ መግለጫ ኢትዮጵያ አዳዲስ ግድቦችን የመገንባት እቅድ እንዳላት ይታወቃል። ነገር ግን የግብጽ መንግስት ይህንን ይፈቅዳል የሚል ጥያቄ አቅርቧል። ሚኒስትሩ አክለውም የታችኛው ተፋሰስ ሀገራት ግብጽና ሱዳን የሚለቀቀውን የውሃ መጠንና ዓመታዊ የአሰራር እቅድ ማወቅ እንዲችሉ ግብጽ በህዳሴው ግድብ መረጃ ልውውጥ ላይ ግልጽና ህጋዊ አሰራር እንዲኖር ደጋግማ መጠየቋን ገልጿል። እንደዚህ አይነት መረጃ አለመኖር ሱዳንን በጣም አስቸጋሪ ሁኔታ ውስጥ የሚጥላት ሲሆን የሱዳን ባለስልጣናት ከኢትዮጵያ ስለሚለቀቀው የውሃ መጠንና ጊዜው ትክክለኛ መረጃ ሳያገኙ የራሳቸውን ግድቦች ውጤታማ በሆነ መንገድ እንዳይሰሩ ወይም የውሃ አስተዳደሩን እንዲያስቸግራቸው ያደርጋል ሲሉ ተናግረዋል። በእንደዚህ አይነት ሁኔታዎች ውስጥ ለሚፈጠር ማንኛውም የውሃ አስተዳደር ማስተጓጎል ሱዳን ልትወቀስ አይገባም ያሉት ሚኒስትሩ ኃላፊነቱ ከታችኛው ሀገራት ጋር ለመረጃ ልውውጥና ቅንጅት ህጋዊ አሰራርን ለመቀበል ፍቃደኛ ያልሆነችው ኢትዮጵያ ነች ሲሉ ነው የከሰሱትም። ሚኒስትሩ አክለውም ግብጽ የሁሉንም ወገኖች ጥቅም በሚያስጠብቅና ከጋራ የውሃ አስተዳደር ጋር ተያይዞ የሚወጡ ስጋቶችን በሚቀንስ መልኩ መደበኛ የመረጃ ልውውጥ የሚያረጋግጥ በህዳሴው ግድብ አሞላልና አስተዳደር ላይ ህጋዊ ስምምነት ለመድረስ ቁርጠኛ መሆኗን አረጋግጠዋል። ግብጽና ሱዳን ግንባታው በ2011 ዓመተ ምህረት እንደ አውሮፓውያን የዘመን አቆጣጠር ከተጀመረው የህዳሴው ግድብ አሞላልና አስተዳደር ጋር በተያያዘ ከኢትዮጵያ ጋር ለረጅም ጊዜ ሲያካሂድ የነበረውን ውዝግብ እስካሁንም አልተፈታም። ካይሮና ካርቱም ግድቡ ሙሉ በሙሉ ስራ ከመጀመሩ በፊት ሶስትዮሽ ህጋዊ አስገዳጅ ስምምነት እንዲደረስ መጠየቃቸው ይታወሳል። ኢትዮጵያ በበኩሏ እንዲህ ያሉ ስምምነቶች አላስፈላጊ መሆኑንና ግድቡ በታችኛው ተፋሰስ ሀገራት ጥቅም ላይ ምንም አይነት ጉዳት እንደማያደርስ ትገልጻለች። ይህ ውዝግብ እንደ አውሮፓውያን ዘመን አቆጣጠር በ2023 ድርድሩ መቀጠሉ የሚታወስ ሲሆን ለ3 ዓመታት ተቋርጦ የነበረ ቢሆንም በ2024 እንደገናም ሊቋረጥ ችሏል። በግምት 6650 ኪሎ ሜትር የሚሸፍነው የናይል ወንዝ በ11 ሀገራት የሚጋራ ነው። እነሱም ብሩንዲ፣ ሩዋንዳ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ኬንያ፣ ዩጋንዳ፣ ታንዛኒያ፣ ኢትዮጵያ፣ ኤርትራ፣ ደቡብ ሱዳን እና ሱዳን እንዲሁም ግብጽ ናቸው። ፖሊስ ሁለት የኢሃፓ አባላትንና የፓርቲውን ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል በሚል ወነጀለም። ከትላንት በስቲያ በፖሊስ ቁጥጥር ስር የዋሉት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ አባላትና የፓርቲው ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚል ክስ ቀርቦባቸዋል። ፖለቲከኞቹና ጠበቃው ከህዝባዊ ወያኔ ሓርነት ትግራይ ህወሓትና ከሌሎች ጸረ ሰላም ኃይሎችና ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት ተጠርጥረዋል።
የፌዴራል ፖሊስ እነዚህን ውንጀላዎች ያቀረበው በአበበ አካሉ፣ ይስሐቅ ወልዳይና አበራ ንጉስ ላይ ነው። የኢሃፓ ህዝብ ግንኙነት ኃላፊ የሆኑት ይስሐቅና የህግ ባለሙያው አበራ በፖሊስ ቁጥጥር ስር የዋሉት ሐምሌ 27 እንደሆነ ፓርቲያቸው በወቅቱ ባወጣው መግለጫ አስታውቋል። አቶ አበበ በፖሊስ ቁጥጥር ስር መዋላቸውን ፓርቲው ያረጋገጠው ደግሞ በትላንትናው ዕለት ነው። የፌዴራል ፖሊስ ሶስቱንም ተጠርጣሪዎች ከትላንት በስቲያና ትላንት በእጀባ ወደ መኖሪያ ቤታቸው በመውሰድ ፍተሻ ማካሄዱንና የተወሰኑ ቁሳቁሶችን ይዞ መሄዱን ከቤተሰቦቻቸው እንዲሁም የኢሃፓ ፕሬዝዳንት አብርሃም ሃይማኖት ከተናገሩት መረጃ ለመረዳት ተችሏል። ሶስቱ ተጠርጣሪዎች በትላንትናው ዕለት በፌዴራል የመጀመሪያ ደረጃ ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን የፓርቲው ዋና ጸሐፊ ምስጥረ ስላሴ ታምራትና ጠበቃቸው አቶ ሰለሞን ገዛኸኝ አረጋግጠዋል። በዚህ በትላንትናው ችሎት የፌዴራል ፖሊስ የ14 ቀናት የምርመራ ጊዜ ቀጠሮ መጠየቁን አቶ ሰለሞን ተናግረዋል። የህንድ ሁለተኛው ትልቁ አየር መንገድ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን ዋና ስራ አስፈጻሚ አድርጎ መሾሙን አስታወቀ። የኢትዮጵያ አየር መንገድን ከ10 ዓመታት በላይ መሩትና የአየር መንገዱን ከአፍሪካ ግዙፉ እንዲሆን ቀዳሚ በማድረግ አሁን ከደረሰበት ደረጃ ላይ በማድረስ ቁልፍ ሚና የነበራቸው ተወልደ የኢትዮጵያ አየር መንገድ ያካሄደውን የባለ ብዙ ሚሊዮን ዶላር ማስፋፋትና በባለ ብዙ አውሮፕላኖች ባለቤት እንዲሆን ያስቻሉ መሆናቸው ይነገራል። አቶ ተወልደ ገብረ ማርያም በኢትዮጵያ አየር መንገድ ስኬት ላይ ብቻም ሳይሆን ፈተናዎች በገጠሙበት ጊዜ ተቋሙን ተግዳሮቶችን ተቋቁመው በስኬት እንዲያልፍ አድርገዋል። በተለይም በአየር መንገዱ ታሪክ ውስጥ ከባድ በነበሩት የኮሮና ወረርሽኝ ወቅትም በርካታ አየር መንገዶች ለኪሳራና ከስራ ውጪ ለመሆን ሲገደዱ የኢትዮጵያ አየር መንገድ በስራው ላይ ለውጥ በማድረግ ትርፋማ ለመሆን አስችለውታል። በተጨማሪም ከአዲስ አበባ ወደ ናይሮቢ ሲበር ተከስክሶ ሁሉንም መንገደኞችና የአውሮፕላኑን ሰራተኞች ከሞቱበት ቦይንግ 737 ማክስ አውሮፕላን አደጋ ወቅት የአየር መንገዱን ጥንካሬና ዝና ጠብቀው ከቀውስ ለማውጣት መቻላቸው ከሚጠቀሱላቸው ስኬቶች መካከል ናቸው። አቶ ተወልደ ገብረ ማርያም አሁን የዋና ስራ አስፈጻሚ ቦታውን የሚረከቡት ኤር ኢንዲያ አየር መንገድ ባለፈው የአውሮፓውያኑ ዓመት አቆጣጠር ተከስክሶ 260 መንገደኞች ከሞቱበት በኋላ በከባድ ፈተና ውስጥ ይገኛል። የአየር መንገዱ በተጨማሪ ከፍተኛ የገንዘብና የስራ ማስኬጃ የስራ ማካሄድ ፈተና የገጠመው ሲሆን ከደረሰበት አደጋ ተያይዞ በአቪዬሽን ተቆጣጣሪ አካላት ጥብቅ ቁጥጥር የሚደረግበት ነው። በምክክሩ ላይ የተገኙ ባለስልጣናት በስነ ስርዓት ሊመካከሩ እንጂ ጫና ለመፍጠር አልመጡም ሲል ምክክር ኮሚሽኑ ገለጸ። ኮሚሽኑ በሀገራዊ ምክክር ጉባኤው ላይ የተገኙ የመንግስት ባለስልጣናት በተመካካሪዎች ላይ ጫና ለመፍጠር ሳይሆን እንደ ማንኛውም ተመካካሪ በስነ ስርዓት ቁጭ ብለው ለመምከር የተገኙ ናቸው ብሏል። በምክክር መድረኩ ላይ የተገኙት የክልል ርዕሰ መስተዳደሮች፣ የከተማ ከንቲባዎችና የፌዴራል ሚኒስትሮች ሚና ያነሱት ዋና ኮሚሽኑ መስፍን አሪያ አመራሮቹ በመድረኩ የተገኙት እንደማንኛውም ተመካካሪ ቁጭ ብለው በስነ ስርዓት ለመመካከር እንጂ ስልጣንን ወይም ጉልበትን ሊያሳዩ አለመሆኑን አስምረውበታል። ዋና ኮሚሽነሩ መስፍን በምክክር ሂደቱ ወቅትም እንቅስቃሴዎች የታዩ የስነ ምግባር ጉድለቶችና ቀጣይ አቅጣጫዎችን አስመልክተው በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥተዋል። ዋና ኮሚሽነሩ የመንግስት ሹማምንቶችን በተመለከተ ማብራሪያ የሰጡት ከመገናኛ ብዙሃን ባለሙያዎች በኩል በጉባኤው ላይ የተገኙ ባለስልጣናት ተመካካሪዎች ላይ ተጽዕኖ እንዳያሳድሩ የሚል ጥያቄ መነሳቱን ተከትሎ ነው። ባለስልጣናቱ ጉልበት ሊያሳዩ ሳይሆን በእኩልነት ለመመካከር የመጡ ናቸውም ብለዋል። ከአርብቶ አደሮች እስከ ከፍተኛ የመንግስት ባለስልጣናት ያሉበት ሁሉም ተሳታፊዎች በምክክር አዳራሹ ውስጥ እኩል የተከበረ ድምፅ እንዳላቸውም ገልጸዋል። ከትላንትና ጀምሮ 48 የገቢዎች ሚኒስቴርና የጉምሩክ ባለስልጣን ሰራተኞች በሙስና ወንጀል ተጠርጥረው በእስር ላይ እንደሚገኙ ተገለጸ። ይህ እርምጃ መንግስት በተለያዩ ተቋማት እየወሰደ ያለው ተከታታይ የእስር ዘመቻ አካል ቢሆንም የዘመቻው አካሄድና ኢላማ ግን በፖለቲከኞች ዘንድ ጠንካራ ትችትን እያስተናገደ ይገኛል። የአሁኑ የገቢዎችና የጉምሩክ ሰራተኞች ከዚህ ቀደም በተለያዩ የመንግስት ሚኒስቴር መስሪያ ቤቶች ከተወሰዱ ተመሳሳይ የህግ እርምጃዎች ጋር ተደምሮ የሚታይ ነው።
ከዚህ እስር ቀደም ብሎ ሙፈሪያት ካሚል በሚመሩትና በስራና ክህሎት ሚኒስቴር ዜጎችን በህገ ወጥ መንገድ ከሀገር በማስወጣት ወንጀል የተጠረጠሩ ሰራተኞች በሙስና መታሰራቸው ይታወሳል። በተመሳሳይ ከወራት በፊት ከነዳጅ አቅርቦትና ስርጭት ጋር በተያያዘ በተፈጠረ የሙስና ወንጀል ካሳሁን ጎፌ የሚመሩት የንግድ ሚኒስቴር ሰራተኞች በቁጥጥር ስር የዋሉ ሲሆን አርሶ አደሩን በከፍተኛ ሁኔታ ከማማረር የማዳበሪያ አቅርቦትን ማስተጓጉልና ሙስና ጋር በተያያዘ የባህርና ትራንዚት ሰራተኞች ተይዘው እንደነበረም አይዘነጋም። እነዚህ ተከታታይ የጸረ ሙስና እርምጃዎች በታችኛውና በመካከለኛው ሰራተኛ እርከን ላይ ያተኮሩ መሆናቸውን የዘመቻውን ታማኝነት ጥያቄ ውስጥ ከቶታል። በትግራይ የጥቃት እቅድ ተዘጋጅቷል የሚል ዘገባ ወጥቷል። በክልሉ በነዋሪዎች ዘንድም ከፍተኛ የሆነ መሸበር ነው የፈጠረው። ሆርን ሪቪው ህወሓት ከኤርትራ አካላት ጋር በመቀናጀት በትግራይ ውስጥ ጥቃቶችን ፈጽሞ ተጠያቂነቱን በፌዴራሉ መንግስት ለማሳረፍ እያቀደ ነው ሲል ዘግቧል። መገናኛ ብዙሃኑ ያገኘሁት የደህንነት መረጃ ነው ባለው ዘገባ የህወሓት አመራሮች በዛላምበሳ አካባቢ ከኤርትራ ወታደርና የሲቪል አካላት ጋር ተወያይተዋልም ብሏል። ዘገባው እንደሚለው የተዘጋጀ እቅድ ወታደራዊና ፖለቲካዊ የሚዲያ ዘመቻን የሚያካትት ሲሆን ዓላማውን በክልሉ ውስጥ በፌዴራሉ መንግስት ላይ የህዝብ ቁጣና ተቃውሞን ለማስነሳት ነው። በዛላምበሳ ተደርጓል በተባለው ይህ ውይይት ወዲ ባይተውና ወዲ መንዲህን እንዲሁም ክንፈ ዳኛው የተባሉ አመራሮች ተሳትፈውበታል ሲልም ዘገባው ጠቅሷል። ዛላምበሳ ለውይይቱ መመረጧ ከአካባቢው ታሪካዊና ወታደራዊ አቀማመጥ ጋር የተያያዘ ነው የተባለው። ሆርን ሪቪው በዘገባው በፌዴራሉ መንግስት የተፈጸመ ለማስመሰል በተለያዩ ቦታዎች ፍንዳታዎችን የማድረስ ሐሳብም ቀርቧልም ተብሏል። በተጨማሪም በማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በመጠቀም የፌዴራሉን መንግስት የሚከሱ መልእክቶችን በአንድ ጊዜ በማስፋት እንዲሰራጩ እቅድ መኖሩ ነው የተገለጸው። ዘገባው ሐውዜን ቁጥር 2 ተብሎ የተጠራው እቅድ በውይይቱ ተነስቷል በማለት በሲቪሎች ላይ ከፍተኛ ጉዳት የሚያደርሱ ጥቃቶችን ፈጽሞ የህዝብን ቁጣ ለማነሳሳት ታስቧል የሚል ክስ ነው ያቀረበው። ከተጠቀሱት ኢላማዎች መካከልም ከኤርትራ ጋር የተያያዙ ድርጅቶችንና ማምረቻዎችን፣ የአውቶቡስ ትራንስፖርት ማዕከላትን፣ ሆቴሎችንና ቤተክርስቲያን፣ መስጊዶችን፣ የህዝብ መሰብሰቢያ ቦታዎችን ኢላማ እንዳደረገ ነው የተገለጸው። በሌላ በኩል በራያ በአባላ ዞብል፣ ዋጃ፣ ጥሙጋና ሞከንን ኮረም አቅጣጫዎች ምሽጎች እየተቆፈሩ ከፍተኛ ወታደራዊ ስምሪት እየተካሄደ ነው ሲል ዘገባው አመላክቷል። በተለይም 43ኛ ሜካናይዝድ ክፍለ ጦር በጨርጨርና ቤላ አካባቢዎች ከባድ መሳሪያዎችን አሰማርቷል የሚል መረጃ አቅርቧል። ከታጣቂዎች ስልኮቻቸው የተሰበሰበ ሲሆን የእቅዱ መረጃ እንዳይወጣ ለመከላከል ነው ተብሏል። ዘገባው በአላማጣ፣ ኮረም፣ ቆቦና በመሆኒ አካባቢዎች የትራንስፖርት እንቅስቃሴዎች መስተጓጎሉን ነዋሪዎች ከመኖሪያ ቤታቸው እየወጡ መሆኑንም ጠቅሷል። ውድ ቤተሰቦቻችን የዕለቱ መረጃዎቻችን በዚህ አብቅተዋል። ከጥበብ ሚዲያ መረጃን ስለተከታተላችሁ አመስግነን ተሰናበትን። ሰላም።